ሰላም እንዴት ናችሁ? የኢትዮ ጂኤም ለርን ፋሚሊዎች ዛሬ ደግሞ የምናየው ግሬድ 11 ዩኒት 2 አባውት ራሽናል ፋንክሽንስ የወጡትን የኢንትራንስ ጥያቄዎች ነው ማለት ነው። ከ2004 እስከ 2011 የወጡትን ጥያቄዎች በአንዳንድ የምናየው ማለት ነው። ተከታተሉኝ። እነዚህን ጥያቄዎች በቪዲዮ አለማየት ወይ ደግሞ በቪዲዮ እያያችሁ ፒዲኤፍም ለማግኘት ከፈለጋችሁ ኢትዮ ጂኤም ለርን ብላችሁ ቴሌግራም ላይ ሰርች አድርጉ፣ ቻናሌን ተገላገሉና ከዛ ላይ ኖርማል ጥያቄዎችን ማግኘት ትችላላችሁ ማለት ነው። ወደ ጥያቄዎች እንለፍ። አንደኛው በ2004 የወጣው ጥያቄ ምንድን ነው የሚለን? if f at x equal to x minus 1 over x minus 2 over the whole square times x plus 1 which was the following is true about the function or about the f. Its graph has an oblique asymptote ይላል። ምን ይላል? its graph has an oblique asymptote እያለ ነው። ይሄ ይሆናል አይሆንም? ለምንድን ነው የማይሆነው? oblique asymptote እንዲኖረው የሆነ ፋንክሽን አሁን ለምሳሌ f at x equal to q at x ነው p at x over q at x ቢሆን እና the degree of p at x n ቢሆን እና the degree of m q at x ደግሞ m ቢሆን ይሄ ነገር ኦብሊክ ሰብስቲቱት እንዲኖረው n must be greater than m plus 1 መሆን አለበት ማለት ነው። or the degree of the numerator must be greater than the degree of denominator plus 1 ከሆነ ምን እንላለን? ኦብሊክ ሰብስቲቱት ሊኖር ይችላል ማለት ነው። ግን ደግሞ እዚህ ጋር የኑሜሬተሩ ዲግሪ ስንት ነው? አንድ። የዲኖሚኔተሩስ 3 ዲግሪ ነው ያለው which is አይሆንም ማለት ነው። ግን ደግሞ n over m ላይ if n is less than m ከሆነ ምን መሆን ይችላል? ይሄ ሆሪዞንታል አሰፕቶት ነው እንጂ የሚኖረው ኦብሊክ አሰፕቶት አይኖርም ማለት ነው። ስለዚህ ይሄ አይሆንም። ቢ ላይ ደግሞ ምንድነው የሚለው? as x goes to -1 from ምንድነው የሚለን? as x goes to -1 -1 ምንድነው? አንዱ ያው ቨርቲካል አሰፕቶታችን ነው፣ -1 ነው። as x goes to -1 from positive to negative ማለት ነው። ወደዚህ ሲሄድ f at x አችን ደግሞ ወደ ሙቭ የሚያደርገው ወደ ኔጌቲቭ ኢንፊኒቲ ነው ሙቭ የሚያደርገው እያለ ነው። ይሄን ምን ማድረግ እንችላለን? ግራፍ ስለማግኘት እንችላለን፣ ኦር ሌላ ፎርም መጠቀም እንችላለን። ግን ደግሞ እኛ ጀስት በቀላሉ ለማግኘት ምን ማድረግ እንችላለን? እስቲ ለምሳሌ የዜሮ ቫልዩ x 0 ሲሆንና x አችን አንድ ሲሆን አስገብተን ምን ማድረግ እንችላለን? ማግኘት እንችላለን ማለት ነው። እንደዚህ ይሄ እንዳለው እንደሆነ ምን መሆን አለበት? አሁን እሱ እያለን ያለው the f at 1 is less than f at greater than f at 0 መሆን አለበት ማለት ነው። ለምን? ያው ወደ ኔጌቲቭ ኢንፊኒቲ ወደ ታች እየሄደ እያለ ስለሆነ፣ ስለዚህ እስቲ f at 1 እናስገባ። f at 1 0 ነው። 1 minus 1 0 so f at 1 equal to 0 and f at 0 ፈልጉ minus 1 over minus 2 the whole square 4 times 1 which is equal to minus 1 over 4 so f at 1 is greater than f at 0 የሚለው ምንድን ነው? ትክክል ነው። so it holds true አደረገ ማለት ነው። ስለዚህ አንሰራችን ቢ መሆን ይችላል። ለምን? ወደዚህ በሄደ ቁጥር ወደ ከፖዚቲቭ ኢንፊኒቲ ወደ ኔጌቲቭ 1 በተጠጋ ቁጥር ምን እየቀነሰ ነው ያለው? እንዴት ነው እየቀነሰ ያለው? ኤፍ አት 1 አችን ስንት ነው? ትልቅ ነው። ደን ኤፍ አት 0 ትንሽ ነው። ዘን አሁን ኤፍ አት 0.5 ማይነስ 0.5 ብትወስዱ ምንድን ነው? ከ0 በታች ነው የሚሆነው፣ እየቀነሰ ነው እየሄደ ያለው ማለት ነው። ስለዚህ አንሰራችን ቢ ይሆንልናል ማለት ነው። ጀስት ሌሎቹን ማግኘት ትችላላችሁ። the graph of f does not meet its asymptote ይላል ሲ ላይ። አሁን እሱ ሚት ያደርጋል ወይስ አያደርግም? የቱን አሰፕቶት ነው እያለን ያለው? ሆሪዞንታል አሰፕቶታችን ስንት ምንድን ነው የሚሆነው? 0 አይደል? ታዲያ ሆሪዞንታል አሰፕቶት ኢኳል ቱ 0 ለምንድን ነው 0 የሚሆነው? if the degree of p at in a function f at x equal to p at x over q at x in this if the degree of p at x is n and of q at x ደግሞ m ቢሆን if n is less than m then horizontal asymptotaችን ምንድን ነው የሚሆነው? 0 ነው የሚሆነው። ስለዚህ አሁን እዚህ ጋር የዚህ አንድ ነው የዚህ 3 ነው so n is less than m so horizontal asymptotaችን 0 ነው ማለት ነው። ክሮስ ያደርጋል ወይስ ያደርጋል? ግን ደግሞ እሱ አያደርግም ነው ያለው። እንዴት ነው የሚያደርገው? x minus 1 over x minus 2 the whole square x plus 1 equal to 0 ብለን መፈለግ እንችላለን። equal to asymptote ማለት ነው። then x minus 1 equal to 0 ይቀራል። x equal to 1 so x equal to 1 ላይ ስለሚያቀርጠው እሱ ማለት ነው። ያው ዲም ማረጋገጥ ትችላላችሁ።
አይሆንም ማለት ነው። ይሄ በ2004 የመጣ ጥያቄ ነው። ያው አንሰሩ ቢ ነው የሚሆነው ብለናል። እሺ ሌላኛው ደግሞ ምንድነው የሚለው በ2005 የመጣ ጥያቄ ነው። ወደ 2005 ጥያቄ አልፈናል። which of the following function has no vertical asymptote አለ vertical asymptote የሌለው ተብለን እየተጠየቀን ነው። ኤ ላይ ምንድነው የሚለው ln of x plus 1 እያለ ነው which is logarithm of x plus 1 to the base e or natural exponential function ማለት ነው። ስለዚህ f(x) እንደዚህ ቢሆን ይሄ vertical asymptote አለው? yes አለው። የቱ ነው vertical asymptote? the domain of logarithm function is ይሄ አሁን x y ቢሆን y must be greater than 0 which is x plus 1 ማለት ነው። x plus 1 is greater than 0 so x is greater than -1 መሆን አለበት። ይሄ ማለት ነው -1 ላይ ምን ያደርጋል? አይነካም። ከዚያን ግራፋችን ወደዚህ ይሄዳል ማለት ነው። እንደዚህ ወደዛ ይሄዳል። ምን አልችልም። ያው ይሄ ሎጋሪዝሚክ ፈንክሽን ነው። ሶ -1ን በፍጹም ተች ላይ ያደርገው አይችልም ማለት ነው። ሶ ይሄ ምንድነው? አሰፕቶት ነው። ስለዚህ አለው የሌለው ነው የተጠየቅነው። ስለዚህ ኤ አይሆንም ማለት ነው። እሺ ቢ ላይ ያለው ምንድነው የሚለው f(x) = x squared plus 1 over x cube plus 8 አለ። ኤስ አስፔክቶት አለው ወይስ የለውም? አለው። እንዴት ነው ያለው? ይሄንን 0 የሚያደርገው መፈለግ ታዲያ x cube plus 8 = 0 then x cube = -8 then over cube root ስታደርጉት -2 ሆኖ ይወጣል ማለት ነው። -2 ሆኖ ይወጣል። ስለዚህ -2 is horizontal vertical aspect of this function። ስለዚህ እሱ አይሆንም ማለት ነው የሌለው ስለተጠየቀን። ሲ ላይ ያለው ምንድነው የሚለው f(x) = x squared minus 9 over x minus 3 ያለ ነው። እዚህ ጋር ይሄ ማለት x minus 3 into x plus 3 ማለት ነው። ይሄ ማለት ነው over x minus 3 ከዛስ አሁን x = 3 ላይ ይሄንን vertical asymptote ማለት አንችልም። ለምን? ሆል ስለሚኖረው ሶ x = 3 ላይ ሆል ነው እንጂ ያለው vertical asymptote መሆን አይችልም ማለት ነው። ይሄ x = 3 ሶ ሲ ላይ ያለው አይሆንም ማለት ነው። ምን አይደለም vertical asymptote የለውም። ሶ የሚሆነው አንሰራችን ሲ ነው ማለት ነው። እሺ ሌላኛው ጥያቄ ደግሞ ምንድነው የሚለው what is the solution set of 2 over x minus 2 over x square minus 2x = 1 minus 2x minus 2 over 3x minus 2 ያለ ነው። የዚህ ሶሉሽን ሴት ፈልጎ ነው እየተባለ ያለው ነው። ያ ሶሉሽናችን አሁን ይሄን ከመፈለጋችን ይሄን አክቹአሊ ከምርጫ ውስጥ እያስገቡ ማየት ይሻላል ገና ከመስራት ይኖሩ። ያው ግን እኛ እንሰራለን። ኦኬ ምን እናደርጋለን? መጀመሪያ ዶሜናችን እናውጣ። ዶሜናችን x ዲፈረንት ፍሮም 0 መሆን አለበት። እዚህ ጋር ይሄው እዚህ ጋር ደግሞ ምንድነው የሚሆነው 2 over x minus 2 over x into x minus 2 equal to 1 minus 2x minus 2 over 3x minus 2 ስለሆነ ኤክሳችን ዲፈረንት ፍሮም 0 1 ሁለተኛ ኤክሳችን ዲፈረንት ፍሮም 2 መሆን አለበት። ያው ኦቨር 0 ስለሚሆን ማለት ነው። አንዲፋይንድ ነው የሚሆነው ዛሬ እዚህ ጋር ይሄም ዲፈረንት ፍሮም 0 መሆን አለበት which means x is also different from 2 over 3 ይሆናል ማለት ነው። ሶ እነዚህ አንሰሮች ከመጡ ይሄ ነገር አንሰሩ ነው ኢምፕሊሲት ነው የምንለው ኤክስትራኔት ሶሉሽን የምንለው አይነት ኢኩዌሽን ይመጣልናል ማለት ነው። ሶ መጀመሪያ እንስራው መጀመሪያ ይሄን ወደዚህ ሳናወጣ የዚህ ብቻ እንስራ x into x minus 2 ነው ያው መደመር መቀነስ ማለት ነው። ይሄንን ለዚህ ስናካፍለው x በx ይጠፋል 2 into x minus 2 ብቻ ይቀራል ማይነስ ይሄን ለዚህ ስናካፍለው ደግሞ x minus 2 ብቻ ይቀራል equal to 1 minus this አለ። ይሄንንም በዚህ ውስጥ እንተና ሶልቭ አድርገን እናለፈው 3x minus 12 ሲካፈል ለዚህ 3x minus 2 minus ሲካፈል ለዚህ 2x minus 2 ይሆናል ማለት ነው። ይሄንን ቀንሱት ስንት ነው የሚሆነው? 2x minus 2 as a common into 2 minus 1 ይሆናልናል which is x minus 2 ብቻ ይቀራል ማለት ነው። x minus 2 over x into x minus 2
ኢኳል ቱ ይሄንንም እስቲ ዲስትሪቢዩት አድርጉበት። ኔጌቲቭን ዲስትሪቢዩት ታደርጉ 3x minus 2x plus 2 ነው የሚሆነው ኦቨር 3x minus 2 which means ይሄንን ከዚህ ሲቀንሱ x ነው የሚሆነው። ይሄና ይሄ 0 ነው። ዘን ይሄ 3x minus 2 ብቻ ይቀራል። ይሄ በዚህ ስለሚጠፋ 1 ኦቨር x ይቀራል ማይነስ ይሄ ወደዚህ ስታመጡት x ኦቨር 3x minus 2 ኢኳል ቱ 0 የሚለው ነገር መጣልን ማለት ነው። ዘን x into 3x minus 2 ነው እንትናችን። ሶ ይሄንን ሶልቭ እናድርግ። ይሄን ለዚህ ስናካፍል 3x minus 2 ነው የሚሆነው ማይነስ ይሄን ለዚህ ስናካፍል ደግሞ x ስኩዌር ብቻ ይቀርልናል ኢኳል ቱ 0 ዘን ኦቨር 1 ዘን ክሪስ ክሮስ እናድርግ። ከዛ ምን ይሰጠናል? 3x minus 2 minus x square equal to 0 ይሰጣል። which is ወደዛ ስናሳልፈው x square minus 3x plus 2 equal to 0 ይሰጠናል ማለት ነው ይሰጠናል። ዘን አሁን ምንድነው የምፈልገው? ጀስት ይሄንን ኳድራቲክ ሶልቭ ማድረግ ነው የሚቀርም ማለት ነው። ሲደመር ማይነስ 3 የሚሰጥ እና ተባዝቶ ደግሞ 1 times 2 የሚሰጥ መፈለግ ማለት ነው። ስለዚህ ምንድነው የሚሆነው? ማይነስ 3 and ማይነስ 1 ማይነስ 3 እና ማይነስ 1 ለምሳሌ ነው ስንደምር ማይነስ 2 እና ማይነስ 1 ማለት ነው። ስንደምራቸው ማይነስ 3 ነው የሚሰጡን። ከዛ ስናባዛቸው ደግሞ 2 ነው የሚሰጡን። ስለዚህ x minus 2 into x minus 1 equal to 0 then x equal to 2 and x equal to 1 ይመጣልናል ማለት ነው። ግን አሁን አንሰራችን x equal to 2 እና x equal to 1 ማለት ብለን መደምደም አንችልም። ለምንድን ነው የማንችለው? እዚህ ጋር ዶሜን ስናወጣ ሁለት መሆን አይችልም ብለን ነበር። ስለዚህ ሁለት ተጠፋና መልሳችን ምን ብቻ ይሆናል ማለት ነው? አንድ ብቻ ይሆናል ማለት ነው። አንድ ብቻ ይሆናል። ስለዚህ አንሰራችን የሚሆነው አንድ ብቻ ነው። which is ዲ ላይ ያለው አንሰር ይሆናልናል ማለት ነው። ዲ ላይ ያለው አንሰር ይሆናል። ሶ በ2005 የመጣው ጥያቄ ይሄ ነው። ዘን አሁን ደግሞ የምናልፈው በቀጥታ ወደ 2006 የመጣ ጥያቄ ነው። እሺ በ2006 የመጣ ጥያቄ ምንድን ነው የሚለን? which of the following is the expression is polynomial expression አለ። polynomial expression የትኛው ነው አለ። actually ይሄ polynomial function ከpolynomial function የመጣው ያው ግን polynomial function rational function መሆን ስለሚችል ያው እዚህ ስር ነው ብዬ ነው። which of the following expression is polynomial function አለ። then x squared minus 3x plus sin of x አለ። which is እዚህ ውስጥ ምን አለ? sin of x አለ which is trigonometric function አለ which is not polynomial expression ማለት ነው። ሶ ሁለተኛ ደግሞ 4x cube plus 12x ምናምን ጀሌቶች ብሎ ነው ያለው። ቢ ላይ ያለው ደግሞ ምንድነው የሚለው? ቢ ላይ ያለው ምን ይለናል? ቢ ላይ ያለው ምን ይላል? 4x cube plus 12x square minus x over pi x square አለ። ይሄ አይሆንም። ለምንድነው የማይሆነው? አሁን 4x cube plus 12x square minus x over pi x square ብሏል። እቺ ወደ ላይ ስትወጣ ብናወጣት x the power of minus 2 ነው የምትሆነው። ግን ደግሞ የፖሊኖሚያል ዲግሪ መሆን አይችልም፣ ኔጌቲቭ መሆን አይችልም። ሁሌም ፖዚቲቭ ኢንቲጀር ነው መሆን የሚችለው። ስለዚህ ቢ አይሆንም። ሲ ላይ ያለውስ ምንድነው የሚለው? 2 plus pi which is constant over 1 plus pi square which is constant number ነው። ሶ f at x equal to የሆነ ኮንስታንት ነው። ለምሳሌ ይሄ ምንድነው ኦፕሬት ስናደርገው ሁለት የሚመጣ ቢሆን ነው ያልኩት f at x equal to 2 እንደማለት ነው። ይሄ which is 2 plus pi over 1 plus pi square ማለት ነው። ስለዚህ ይሄ ኮንስታንት ፋንክሽን ነው። ኮንስታንት ፋንክሽን ደግሞ ምን መሆን ይችላል? ፖሊኖሚያል ኤክስፕሬሽን ሊሆን ይችላል። ስለዚህ ይሄ ይሆናል ማለት ነው። ሶ ሲ መልስ ይሆናል። ዲ ለምንድን ነው የማይሆነው? 3x the power of 2 ምናምን 2 over 3 ምናምን የሚለው አሉ። እነዚህ አይሆኑም። ለምን? the degree of polynomial can't be rational numbers it is positive integer ብለን እንሰራለን ማለት ነው። እሺ ሌላኛው ደግሞ ምንድነው የሚለው? በዚሁ በ2006 የወጣ ጥያቄ ላይ which of the following is true የትኛው ነው? a polynomial can have infinitely many vertical asymptotes ፖሊኖሚያል ፋንክሽን ብዙ ቨርቲካል አሲምፕቶት ሊኖሩ ይችላል እያለ ነው። እንደዚህ ይሆናል? በፍጹም አይሆንም። ለምንድን ነው የማይሆነው? ፖሊኖሚያል ፋንክሽን ቨርቲካል አሲምፕቶት ሲጀመር የለውም። ለምን? የሆነ ፋንክሽን ፖሊኖሚያል ፋንክሽን ለማለት ፖሊኖሚያል ፋንክሽን ለመባል ምን መሆን አለበት? ዶሜኑ ኦሪጅን ነምበር መሆን አለበት። አንደኛ ዶሜኑ ኦሪጅን ነምበር መሆን አለበት። ሶ ቨርቲካል አሲምፕቶት
አለው ማለት ደግሞ የሆነ ኤክስ ቫልዩ አለ የማይገባ እያለ ነው which is ዶሜኑ ኦር ሪል ነምበር አይደለም እያለ ነው። ስለዚህ ኤ በፍጹም መሆን አይችልም ማለት ነው። ኤ አይሆንም ማለት ነው። ቢ ደግሞ የሚለው the graph of rational function can never cross its horizontal asymptote አለ። ሆሪዞንታል አሲምፕቶት ክሮስ አያደርግም? ያደርጋል። ይሄ አይሆንም፣ ያደርጋል። የቅድም እንደውም የመጀመሪያው ጥያቄ ላይ ሰርተን ነበረ። አንድ ላይ ኤክስ ኢኳል ቱ 1 ላይ ሆሪዞንታል አሲምፕቶቱን ክሮስ እንደሚያደርገው አይተን ነበር። ሰው ክሮስ ያደርጋል። ይሄ ቢ አይሆንም። ሲ ደግሞ the graph of f at x equal to 3x minus 1 over x minus 1 has no horizontal asymptote አለ። የለውም አለው። ለምን? አሁን f at x equal to p at x over q at x የሚለው ላይ የዚህ ዲግሪ n ከሆነ እና የዚህ ዲግሪ m ከሆነ if the degree of if n equal to m ከሆነ ምንድነው የሚለው እንትናችን ሆሪዞንታል አስፔክቶታችን ምንድነው የሚለው the coefficient of p at x or የዲግሪው ኮኤፊሽንት ማለት ነው or first term over first term of p at x over first term of q at x ነው የሚሆነው። ስለዚህ 3 over 1 ማለት ነው እዛ ላይ f at x equal to 3x minus 1 over x minus 1 እዚህ ላይ ዲግሪ ስንት ነው? አንድ ነው አይደል? አንድ። ስለዚህ የፈርስት መጀመሪያ ላይ ያለው ዲግሪ የዲግሪ ኦር የፈርስት ተርም ምን ኮኤፊሽንት ነው የሚሆነው ብለናል ሆሪዞንታል ስፔስ። ስለዚህ 3x over x ማለት ነው which is 3 ነው። ስለዚህ 3 ይሆናል ማለት ነው። ግን ደግሞ እሱ የለውም እያለ ነው ሰው ሲማይ ነው። ዲ ላይ ደግሞ the graph f at x equal to x cube minus x over x square minus x has no vertical asymptote አለ። vertical asymptote የለውም እያለ ነው። እሺ እኔው x into x square minus 1 ማለት ነው። ይሄ over x into x minus 1 እያለ ነው። ይሄ ማለት ነው x into x minus 1 into x plus 1 ማለት ነው አይደል? over x into x minus 1 እዚህ ጋር 0 አለ። ቢሆን መሆን የሚችለው x equal to 0 or x equal to 1 ነው መሆን የሚችለው። ግን ደግሞ እዚህ ውስጥ ምን አለ? 0 እና 1 x minus 1 x minus 1 አለ which is ሆል አለው ማለት ነው። ስንት ላይ? እዚህ ላይ ሆል አለው or የሆነች እንትን ተፈጠራለች ምንም አይነት ሪል ነምበር የሌለበት ቦታ ማለት ነው። እዚህም ሆል አለ። ስለዚህ ቨርቲካል አሲምፕቶት በፍጹም ሊኖረው ይችላል። ሶ አንሰራችን ዲ ነው ማለት ነው። ዲ ትክክለኛው አንሰር ይሆናል ማለት ነው። እሺ አሁንም በዚህ በ2006 የመጣ ጥያቄ ነው። ምን ይለናል? which of the following is true about the graph of f at x equal to x square minus 1 over x minus x square which of the following is true? ስለዚህ true ይሆናል እያለ ነው። እሺ x equal to 0 and x equal to 1 are its vertical asymptote አለ። እሺ እኔ ያስቲ vertical asymptote x minus 1 into x plus 1 ማለት አይደል? ሲዘረዘ over is x into 1 minus x ማለት ነው። ይሄ ማለት ደግሞ x minus 1 into x plus 1 over ኔጌቲቭ ወደዛ እናውጣት። እቺ x into ኔጌቲቭ x into x minus 1 ማለት እንችላለን ይሄን። ስለዚህ ኔጌቲቭ x into x minus 1 ይሆናል ማለት ነው። የዚህ አሁን እንትን ፈልግ የዚህን ቨርቲካል አሲምፕቶት x equal to 0 ላይ እና x equal to 1 ላይ ነው የሚለው። ግን ደግሞ እዚህ ጋር x equal to 1 ላይ ምን ሆል ይኖረዋል? ለምን? እነዚህ እዚህ ጋር ኮመን ስለሆኑ ማለት ነው። ሶ እዚህ ላይ ሆል ስለሚሆን ቨርቲካል አሲምፕቶታችን x equal to 0 ብቻ ላይ ነው። ሶ a ላይ ያለው አይሆንም ማለት ነው። y equal to 1 is its horizontal asymptote አለ። horizontal asymptote ነው 1 እያለ ነው። አይሆንም። ለምን ነው አይሆንም? x square minus 1 over minus x square plus x ፋንክሽናችን እንደዚህ አይደል? ምንድነው የምናደርገው ብለናል? ዲግሪያቸው እኩል ከሆነ the quotient of the first term ብለናል። ሶ x square over minus x square equal to minus 1 ሶ minus 1 ነው የሚሆነው እንጂ 1 አይደለም። ስለዚህ አይሆንም። ቢ y equal to x minus 1 is oblique asymptote እያለ ነው። oblique asymptote ጭራሽ የለውም። ለምን? oblique asymptote እንዲኖረው ይሄ ስንት መሆን አለበት? 3 መሆን አለበት። 3 equal to 2 plus 1 ስለሚሆን ማለት ነው ያኔ። ሶ እሱም አይሆንም ሲ ላይ ነው። ዲ ላይ ደግሞ የሚለው it is almost the same as horizontal line y equal to minus 1 as x goes to positive or negative infinite which ምን ማለት ነው? as x goes to positive or negative infinite y is equal to minus 1 እያለ ነው which means horizontal asymptote እየጠየቀን ነው ማለት ነው። horizontal asymptote እየጠየቀን ነው። horizontal asymptote ማለት ደግሞ minus 1 ነው ብለናል። ሶ አንሰራችን ዲ ነው የሚሆነው ማለት ነው። ዲ ነው የሚሆነው
እሺ ሌላኛው ደግሞ በ2007 የመጣው ጥያቄ እንመለከታለን። ምንድነው የሚለው እሱ if p at x equal to 3x square and quad x equal to x square plus x, then what is the solution set of p at x over 3 quad x minus 1 over x equal to 1 over quad x? የዚህን ሶሉሽን ሴት ነው የተጠየቅነው። የዚህን ሶሉሽን ሴት ቦታቸው ላይ እናርጋቸው የተሰጡትን። እሺ p at x ስንት ነው? 3x square over 3 into quad x x square plus x ነው minus 1 over x equal to 1 over quad x which is x square plus x ይሆናል ማለት ነው። x square plus x ዘን ይሄ 3 በ3 ይጠፋል። 3 በ3 ይጠፋል። ዘን x square over x into x plus 1 ይቀራል minus 1 over x equal to 1 over x square plus x። እስቲ በቃ ይሄንን አንድ ሪአሬንጅ እያደረገን ምን ማድረግ ነው ማለት ነው? ሶልቭ ማድረግ ነው። መጀመሪያ እስቲ እዚሁ ጋር እንትን እንበለው። አሁን መጀመሪያ ግን ማወቅ ያለብን ነገር ዶሜናችንን ማውጣት አለብን። ለምንድን ነው ዶሜን የምናወጣው? የሚመጡልን ኤክስትራኒየስ ሶሉሽን ሊሆን ይችላል ይሄ ነገር። ለምሳሌ አሁን እዚህ ጋር ስንት ቢመጣ ላይሆን ይችላል መልስ x equal to x is different from 0 ከሆነ የሆነ ነምበር ኦቨር 0 ነው የሚሆነው which is undefined። ስለዚህ x equal to 0 ነው። x equal to -1 -1 ከሆነ ይሄ 0 ስለሚሆን undefined ስለሚሆን እዚህ ጋር እንደዛው እዚህ ጋር ያው ነው። ስለዚህ 0 እና -1 ከሆነ መልሱ አይሆንም ማለት ነው። ስለዚህ 0 እና -1 ያላቸው አይታችሁ ምርጫ ውስጥ ካሌለ ካንሰል አውት ማድረግ ይቻላል ማለት ነው። ያው ግን እስቲ እንስራ x square over x into x plus 1 minus 1 over x equal to 1 over x square plus x እያለኝ ነው ኦቨር ይሄንን እስቲ እንደምራቸው x into x plus 1 እንትናቸው ይሄን ስለዚህ ስናካፍለው x square ነው የሚለው ማይነስ ይሄን ለዚህ ስናካፍለው ደግሞ x plus 1 ይመጣል ኢኳል ቱ 1 over x square plus x which is x into x plus 1 ማለት ነው አይደል? ይሄንን ወደዚህ ያሳልፉታው ደግሞ x square minus x minus 1 ይልታል የመጀመሪያው over x plus x into x plus 1 minus 1 over x into x plus 1 equal to 0 እናድርገው over x ይሄንን ስንደምር ደግሞ x into x plus 1 ለዚህ ሲካፈል ስንት ነው የሚሆነው? x square minus x minus 1 ሲቀነስ ለዚህ ስናካፍለው ስንት ነው የሚሆነው? ይሄ አንድ ነው የሚሆነው ማለት ነው equal to 0 so ክሪስ ክሮስ እናድርግ x square minus x minus 1 which is minus 2 ማለት ነው which is equal to 0 ስለዚህ ይሄንን ሶልቭ ማድረግ ነው ተደምሮ ኔጌቲቭ 1 የሚመጣና ተባዝቶ ኔጌቲቭ 2 የሚመጣ ነምበርን መፈለግ ነው። እነዚህ ምንድናቸው? -2 and 1 ብንወስድ x -2 plus 1 -1 ነው የሚሆነው -2 times 1 -2 ነው። ስለዚህ x -2 into x plus 1 equal to 0 then x equal to 2 and x equal to -1 ይሆናል ማለት ነው። ግን ደግሞ እዚህ ጋር x -1 መሆን አይችልም ብለን ደምድመን ነበር ያለው ነው። ስለዚህ ይሄ አይሆንም ማለት ነው። ሶ የሚሆነው ምንድነው ማለት ነው? x equal to 2 ብቻ የሚለው ነው ማለት ነው መልስ የሚሆንልን። ስለዚህ አንሰራችን b ይሆናል ማለት ነው። b ነው የሚሆነው። እሺ ሌላኛው ደግሞ ምን ይለናል? the value of or አሁን 2007 ላይ የመጣ ጥያቄ ነው። the values of x where the graph of the function f at x equal to x square minus 1 over x cube crosses this horizontal asymptote is አለ so ሆሪዞንታል አሲምፕቶቱን ክሮስ የሚያደርግበት ቦታ ላይ ማለት ነው። ኤክስን ክሮስ የሚያደርግበት ቦታ ማለት አይደል? ኤክስን ክሮስ የሚያደርግበት ቦታ ነው። ኤክስን ክሮስ የሚያደርግበት ቦታ ደግሞ ዋያችን 0 ነው አይደል? ዋያችን 0 ነው። ግን ሆሪዞንታል አሲምፕቶታችን ላይ የተባለው ግን አሁን ሆሪዞንታል አሲምፕቶት ደግሞ 0 ነው የሚሆነው። ለምን? ያው የዚህ ዲግሪ ከዚህ ስለሚበልጥ የዚህ ዲግሪ ከዚህ ስለሚያንስ 0 ነው የሚሆነው ሆሪዞንታል አሲምፕቶታችን። ስለዚህ 0 ላይ ነው የሚያቋርጠው ማለት ነው። ሶ this is equal to 0 ብለን ሶልቭ ማድረግ ይችላል። ሶ x square minus 1 equal to 0 ይሄንን ስናባዛ ማለት ነው x square equal to 1 then over root x equal to plus or minus 1 ይሆናል ማለት ነው። ስለዚህ x plus or minus
1 ይሆናል። ሶ አንሰራችን ቢ ነው የሚሆነው ማለት ነው። ቢ ነው የሚሆነው። እሺ ሌላኛው ደግሞ ምን ይለናል? which of the following function could most likely be drawn as in the figure below አለ። እንደ ፊገሩ ምን መሆን ቢችል ሚሳል የትኛው ሊሆን ይችላል አለ። እሺ አሁን ከፊገሩ ላይ ማውጣት ያለብን ቤዚክ ነገሮች አሉ። አሁን ቱ ላይ ምን እያደረገ ነው? ቱ ላይ ሆል ነገር አድርጓል። which means x minus 2 over x minus 2 የሚል ነገር ሊኖረው ይገባል ማለት ነው። ምናችን ፋንክሽናችን የሚሰጠን ፋንክሽን። ከዛስ ሌላስ ሆሪዞንታል አሲምፕቶታችን ስንት ነው? አንድ መሆን አለበት። ኦኬ ቨርቲካል አሲምፕቶታችን 2 ማይነስ 2 መሆን አለበት። አሁን ጀስት ኖርማል የሆኑትን ነገሮችን ፈለግ። ከዛስ ኤክስ ኢንተርሰፕታችንስ ኤክስ ኢንተርሰፕት ምን መሆን አለበት? ከማይነስ 2 ማይነስ አለበት which means ማይነስ 3 ምናምን አካባቢ መሆን አለበት ማለት ነው። ማይነስ 3 or ማይነስ 4 or ማይነስ በቃ ከዛ ትንሽ ቁጥር መሆን አለበት። በቃ እነዚህ ካለን እስቲ ወደ ጥያቄዎቹ እንለፍ። if at x equal to x plus 3 over x plus 2 አለ ኤ ላይ ይሄ ይሆናል? በፍጹም መሆን አይችልም። ለምን? ቨርቲካል አሲምፕቶት ያሟላል። ቨርቲካል አሲምፕቶት ኢኳል ቱ ማይነስ 2 ያሟላል። እሺ ይሄንን አንድ ክራይቴሪያ። እሺ ሆሪዞንታል አሲምፕቶትስ 1 over 1 ነው የሚሆነው which is 1 ሆሪዞንታል አሲምፕቶት 1 ነው። አዎ ይሄንንስ አሟልቷል። 2 ኦኬ ሌላኛውስ ኤክስ ኢኳል ቱ 2 ላይ ሆል ሊኖረው ይገባል። ኤክስ ኢኳል ቱ 2 ሚል ነገር ራሱ የለውም እዚህ ውስጥ ግን። ስለዚህ ይሄ በፍጹም መሆን አይችልም ማለት ነው። በፍጹም መሆን አይችልም። ሁለት ደግሞ ምንድነው የሚለው ቢ ላይ ያለው ኤክስ ስኩዌር ማይነስ 2x over x square minus 4 which is equal to x into x minus 2 over x minus 2 times x plus 2 ለማለት ነው። ይሄ ሶ ይሄንንም እስቲ ቴስት እናድርገው። ቨርቲካል አሲምፕቶታችን ስንት ነው የሚሆነው? this over this 1 ሆሪዞንታል አሲምፕቶትስ ስንት ነው የሚሆነው? ኖ ቨርቲካል አሲምፕቶታችን እዚህ ጋር ይቅርታ x plus 2 ስለሆነ ያለው x equal to minus 2 ነው። ስለዚህ minus 2 ነው የሚሆነው ማለት ነው። ሶ ቨርቲካል አሲምፕቶታችን ትክክል ነው። minus 2 መጥቶልናል። ይሄው ቅድም እንደዚህ ስለመጣ ሆሪዞንታል አሲምፕቶትስ ሆሪዞንታል አሲምፕቶት ደግሞ አንድ ነው የሚመጣው። እዚህ ጋር ምንድን ነው የሚመጣው? አንድ ነው የሚመጣው። እሺ ሆል 2 ላይ ሊኖረው ይገባል። x equal to 2 ይሄው እዚህ ጋር ማለት ነው። ይሄ ሆል ይሰጣል። እዛ ጋር x equal to 2 ላይ ሆል አለ። ስለዚህ x equal to 2 ላይ ሆል አለ። ትክክል ነው። ምንድን ይቀራል? x ኢንተርሰፕት ነው ይቀራል። x ኢንተርሰፕት ከስንት x ኢንተርሰፕት or y ኢንተርሰፕት መፈለግ እንችላለን። x ኢንተርሰፕት ምን መሆን አለበት? ከማይነስ 2 ማይነስ አለበት or ወደ ኔጌቲቭ ኢንፊኒቲ መሄድ አለበት ማለት ነው። ከማይነስ 2 ወደዛ መሆን አለበት። ሶ x ኢንተርሰፕት ስንፈልግ y ምን ማድረግ ነው? 0 ማድረግ። ሶ x square minus 2x over x square minus 4 equal to 0 then x square minus 2x equal to 0 then x into x minus 2 equal to 0 then x equal to 0 or x equal to 2 ይመጣልን። እንደዚህ ይመጣልን። እንደዚህ የሚል ነገር አለው እንትናችን እንደዚህ የሚል ኤክስ ኢንተርሰፕት ያለው በፍጹም የለውም። ስንት ነው መሆን ያለበት? ኤክስ ኢንተርሰፕቱ ከማይነስ 2 ማነስ አለበት። ወደ ማይነስ 3 ምናምን አካባቢ መምጣት አለበት ማለት ነው። ስለዚህ ቢ መልስ አይሆንም ማለት ነው። ቢ መልስ አይሆንም። እሺ ሲ ላይ ያለው ምንድን ነው የሚለው? ማይነስ ኤክስ ስኩዌር ማይነስ ኤክስ ፕላስ 6 ኦቨር ኤክስ ስኩዌር ማይነስ 4 እያለ ነው። እሺ ይሄንን እስቲ ዘርዘር እናድርገው። እሺ ይሄንን ስንዘረዝረው ማይነስ ኢንቱ ኤክስ ስኩዌር ፕላስ ኤክስ ማይነስ 6 ነው የሚለው ኦቨር ኤክስ ስኩዌር ማይነስ 4 ይሆናል ማለት ነው። እንደዚህ ነው። ከዛ ይሄንን ደግሞ ተደምሮ 1 እና እዚህ ጋር ማለት ነው ተባዝቶ ማይነስ 6 የሚመጣ ቁጥር 3 እና ማይነስ 2 ነው። ሶ this equal to ማይነስ ኢንቱ ኤክስ ማይነስ 2 ኢንቱ ኤክስ ፕላስ 3 ኦቨር ኤክስ ማይነስ 2 ኦቨር ኤክስ ፕላስ 2 ብለን ማስቀመጥ እንችላለን ማለት ነው። እንደዚህ ማስቀመጥ እንችላለን። ከዚያ ምን እንፈልግ? ቨርቲካል አሲምፕቶት እንፈልግ። ቨርቲካል አሲምፕቶት ኢኳል ቱ ኤክስ ኢኳል ቱ 2 ላይ ምን አለው? ሆል አለው። ስለዚህ አንድ ክራይቴሪያ አለ። ቨርቲካል አሲምፕቶት ማይነስ 2 ነው። እሺ ሆሪዞንታል አሲምፕቶትስ ማይነስ ኤክስ ኦቨር ኤክስ which is equal to ማይነስ 1 ግን ሆሪዞንታል አሲምፕቶት 1 ነበር ያለው። ስለዚህ አይሆንም ማለት ነው። ይሄ አይሆንም። ሲ ላይ ነው። ዲ ላይ ያለው ምንድን ነው የሚለው? if at x equal to x square plus x minus 6 over x square minus
4 እያለ ነው which is equal to ይሄ ማለት x minus 2 into x plus 3 ማለት ነው over x minus 2 over times x plus 2 ማለት ነው። ስለዚህ አሁን እዚህ ጋር x equal to 2 ላይ ምን አለ ሆል አለ አንድ ክራይቴሪያ ይሄው እዚህ ጋር ያለው ነገር አንድ ክራይቴሪያ ሞላ። እሺ ከዛስ x equal to minus 2 ምንድነው vertical asymptote ነው አይደለም? ይሄው x equal to minus 2 vertical asymptote ሁለት ክራይቴሪያ። ሶስተኛ horizontal asymptote ነው። horizontal asymptote ስንት ነው? x square over x square which is 1። ስለዚህ horizontal asymptoteችን 1 መጣለን። እሺ አሁን ምን እንፈልግ? x ኢንተርሰፕት እንፈልግ። x ኢንተርሰፕት ያው ቀለል የሚለው እሱ ነው ለማለት ነው እንጂ y ኢንተርሰፕት መፈለግ ትችላላችሁ። y ኢንተርሰፕትም ከአንድ መብለጥ አለበት። እሺ x ኢንተርሰፕት ስንፈልግ y 0 ማድረግ አይደል? ይሄንን 0 አድርጉ then x square plus x minus 6 equal to 0 ከዛ x plus 3 into x minus 2 equal to 0 then x equal to 2 or x equal to minus 3 2 ላይ ምን አለው ሆል አለው። ስለዚህ እሱን ኖርማል እናልፋለን። ከዛ x equal to minus 3 ላይ ሄዶ ያቋርጣል እያለ ነው ግን ስለዚህ ከማይነስ 2 በታች ከማይነስ 2 ወደዚህ ስላለ ኦር ግራፉ እንዴት ነው ያደረገው? ከማይነስ 2 ወደዚህ ነው እንደዚህ ያቋርጠው ሄዶ። ስለዚህ እዚህ ጋር ፕሮባብሊ ማይነስ 3 ሊሆን ይችላል። ሶ አንሰራችን ዲ ነው የሚሆነው ማለት ነው። አንሰራችን ዲ ነው የሚሆነው። እሺ ሌላኛው ደግሞ በ2008 የወጣ ኢንትረስት ጥያቄ ነው። ምን ይላል? what is the solution set of 1 minus 1 over x over 1 minus 1 over x square equal to 3x square minus x over 1 plus 1 over x እያለ ነው። ሶ እንደዚህ አይነት ጥያቄ እኔ አስገቡ ብዬ ነው ሪኮመንድ የማደርገው ቢኮዝ በቃ በጣም ዝም ብሎ ሰዓት ማቃጠል ካልሆነ በቀር እንደዚህ ብዙ መስራት አያስፈልግም ማለት ነው። ያው እዚህ ውስጥ ያሉትን ማስገባት ሶስት ያሁን መጀመሪያ ዶሜኑን እናውጣው። x must be different from 0 መሆን አለበት። ያው 1 over 0 undefined 1 over 0 undefined 1 over 0 undefined ስለሚሆን ማለት ነው። ስለዚህ x is different from 0 አግኝተናል። ስለዚህ ሌላኛውን እንስራው። እሺ ይሄንን ብቻ ኦፕሬት እናድርግ። 1 minus 1 over x ማለት ነው x ሲከፈል x minus 1 over x ማለት ነው። ስለዚህ ይሄ ማለት እንደዚህ ማለት ነው። ያዙት ይሄንን ኦፕሬት እናድርግ። 1 minus 1 over x square 1 over 1 x square ለዚህ ስናካፍል x square minus ለዚህ ስናካፍል 1 ሶ x square minus 1 over x square ይሆናል ማለት ነው። ሶ ይሄ ማለት እንደዚህ ነው። ሶ እስቲ አንድ ላይ እናምጣ። x minus 1 over x over x square minus 1 over x square ማለት ያልታለ ያው this over this ማለት ነው። ሶ ይሄ ማለት ደግሞ x minus 1 over x times x square over x square minus 1 ማለት ነው። ሶ አንዷ x ተጠፋለች which is equals to x minus 1 times x ይቀራል ታዲያ እዚህ ጋር ደግሞ x minus 1 times x plus 1 ማለት ነው። ይሄ ማለት ስለዚህ ይሄ በዚህ ይጠፋል which is equals to x over x plus 1 ብቻ ይቀራል። ይሄ ምንድነው? በዚህ ጋር ያሉት አንድ ላይ ናቸው which is x over x plus 1 መጣለን። ሶ ይሄንን ኦፕሬት እናድርግ እስኪ። እሱን ደግሞ ስንሰራው እሺ x over 1 plus 1 over x አለ። ሶ ይሄንን እንስራ መጀመሪያ x ስናካፍለው x plus 1 ይሆናል። ሶ x over x plus 1 over x ነው። ይሄ ማለት ደግሞ x times x over x plus 1 ማለት ነው which is equals to x square over x plus 1 ይሆንልናል ማለት ነው። እስከዚያስ እዚህ ጋር የነበረውን እስቲ እናስገባ። x over x plus 1 እዚህ ጋር እንዳለ ይመጣልን እዛ equal to 3x square minus እዚህ ጋር ይመጣልን ይሄ ነው እንዳለ x square over x plus 1 ይሆናል ማለት ነው። ከዛ ወደዚህ እናሳልፍ x over x plus 1 plus x square over x plus 1 equal to 3x square ይሆናል። ሶ እነዚህ ነበር x plus 1 ነው እንትናችን ዲኖሚኔተራችን ሁለቱም። ስለዚህ እነዚህ እንወስዳለን ለዚህ ስናካፍል x ነው፣ ይሄ ለዚህ ስናካፍል x square ነው which is equals to 3x square ማለት ነው። ከዛ ኦቨር 1 ክሪስ ክሮስ አድርገን እንፈልግ። ኦኬ እንደዛ ከማድረግ ደግሞ እዚህ ጋር ምን አለን x into x plus 1 አለን እዚህ ጋር ማለት ነው ኦቨር x plus 1 is equals to 3x square። ይሄ በዚህ ይጠፋል x equal to 3x square ይመጣል ማለት ነው። ወደዛ እናሳልፍ 3x square minus x equal to 0 then x into 3x minus 1 equal to 0 x equal to 0 or 3x minus 1 equal to 0 then x equal to 1 over 3 ነው። እዚህ ጋር ግን ደግሞ x is different from 0 ብለን መጀመሪያ ምን ብለን ነበር?
አስቀምጠን ነበር። ስለዚህ ኤክሳችን 1/3 ብቻ ይመጣል ማለት ነው። አንሰራችን ቢ ነው የሚሆነው ማለት ነው። አንሰራችን ቢ ነው የሚሆነው። እሺ ሌላኛው ደግሞ በዚህ በ2008 የወጣ ጥያቄ ነው። ምንድነው የሚለው suppose if at x equal to quad x over x into x minus x square minus 1 where quad x is quadratic function which of the following is necessarily true about the graph of f አለ about the graph of f true የሆነ የቱ ነው አለ x equal to 0 x equal to 1 and x equal to minus 1 are the vertical asymptotes of the graph አለ። እዚህ ጋር አሁን vertical asymptotes የምንፈልግ ይሄንን ኮንሲደር አድርገን ወጥተን x equal to 0 x equal to 1 and x equal to minus 1 are vertical asymptotes ማለት እንችል ነበረ። ግን quad x ምንድነው ብሎናል? it is quadratic ብሏል። what if quad x አቻውን ለምሳሌ x ስኩዌር መሆን ይችላል። ምን ሊሆን ማለት ነው? ያኔ x ስኩዌር ኦቨር x into x ስኩዌር minus 1 መሆኑ ነው። which is አሁን x equal to 0 ምን መሆን አይችልም? ቨርቲካል አሲምፕቶት መሆን አይችልም። ለምን? እዛ 0 ላይ ሆል ስለሚኖረው ማለት ነው። ስለዚህ necessarily እንደዚህ ነው ማለት አንችልም። ሶ ኤአይ በፍጹም አይሆንም ማለት ነው። the graph of f does not intersect with this horizontal asymptote እያልን ነው። ኖ ይሄም አይሆንም። ለምንድን ነው የማይሆነው? ሆሪዞንታል አሲምፕቶታችን ጋር አንድ ሊገናኝ ይችላል፣ ሁለት ደግሞ ላይገናኝም ይችላል። በሁለቱም እንደዚህ ነው ብለን መውሰን እንችላለን። ለምሳሌ አሁን ይገናኛል እያለ the graph does not intersect አለና ለምሳሌ x ስኩዌር ራሱ ቢሆን ሆሪዞንታል አሲምፕቶት ምንድን ነው የሚሆነው? 0 አይደል? x equal to 0 ላይ ምን መሆኑ ነው? ማቋረጡ ነው ማለት ነው። ሆሪዞንታል አስፔክቶቱን x equal to 0 ላይ ማቋረጡ ነው። ሶ ምን እንለው ማለት ነው? እንደዚህ ብለን ያው በገገማው እንትን ማለት እንችላለን። ኦኬ ሌላኛው ደግሞ ምንድነው የሚለው the vertical asymptote of the graph of f is only x equal to minus 1 if quad x equal to x square minus x አለ። ሶ እስቲ እንስራው x square minus x over x into x square minus 1 አለ። ታዲያ ፋንክሽናችን f at x equal to quad x ስለሆነ ማለት ነው x into x minus 1 over x into x minus 1 into x plus 1 ይሆናል ማለት ነው። ሶ ቨርቲካል አሲምፕቶታችን ምን መሆኑ ነው? እዚህ ጋር x equal to ይሄ እዚህ ጋር x equal to 0 እና x equal to 1 ላይ ምን አለው? ሆል አለ። ስለዚህ x equal to minus 1 is on the only vertical asymptote ማለት ነው። vertical asymptote ሶ መልሳችን የሚሆነው c ነው የሚሆነው ማለት ነው። c ነው የሚሆነው d አይሆንም። the vertical asymptote graph is only 1 አለ 2x over 2x square over x into x square minus 1 ቢሆን እዚህ ጋር ምንድነው x equal to minus 1 መሆን ይችላል። እንደዛው x equal to 1 መሆን ይችላል እንደዚህ ቢሆን። ስለዚህ እሱ 1 ብቻ ስላለ አይሆንም ማለት ነው እሱ። እሺ ሌላኛው ደግሞ ምንድነው የሚለው አሁንም የ2008 ጥያቄ ነው። which one of the following is true about the horizontal asymptotes of the graph of y equal to absolute value of x plus 2 over x አለ። ትሩ የሆነው ነው እየተጠየቀን ያለ ነው። ትሩ እሺ ምን እያለን ነው? y equal to 2 is the only horizontal asymptote of the graph አለ። y equal to 2 is the only horizontal asymptote of the graph አለ። ኦኬ እስቲ horizontal asymptote እንፈልግ ሲጀምር y equal to ይሄ ምንድነው x ይሄ ምንድነው የሚሆነው? x ሊሆን ይችላል when x is greater than 0 when x is equal to 0 አይደል? ግን ደግሞ እዚህ ጋር x can't be equal to 0 አይደል ታዲያ? ስለዚህ ይሄንን እናውጣው minus x when x is 0 ያው እዚህ ጋር ዶሚኔት ስለማትኖር ማለት ነው። ስለዚህ y equal to x plus 2 over x ይሆናል ማለት ነው when x is greater than 0 and y equal to minus x plus 2 over x ይሆናል። አፌክት የምትሆነው እቺ ብቻ ነች ጋይስ፣ እቺ አያገባንም። ስለዚህ ይሄን ብቻ እየጠየቀ ስለሆነ ይሄ ብቻ ነው አብሶሉት ቫልዩ ውስጥ ያለው ስለሆነ x is less than 0 ይሆናል ማለት ነው። እዚህ ጋር ሆሪዞንታል አሲምፕቶቱ ስንት ነው የሚሆነው? አንድ አይደል? እዚህ ጋር ሆሪዞንታል አሲምፕቶቱ -1 ሶ -1 እንደ 1 is ሆሪዞንታል አሲምፕቶት ማለት ነው። ሁለት የሚል ነገር አይሆንም ማለት ነው። ቢ ላይ ደግሞ y equal to 1 and y equal to -1 are horizontal asymptote of the graph አለ። ስለዚህ ቢ አንሰር ይሆናል ማለት ነው። -1 and 1 እሺ ሌላኛው ደግሞ በ2009 የመጣው ጥያቄ ነው። ምንድነው የሚለው እሱ which one of the following is true about the graph of f at x equal to x cube minus x over x cube into x minus 1 አለ። ትሩ የሆነው የትኛው ነው አለ። ሶ እየጠየቀ ያለው ስለ ቨርቲካል አሲምፕቶቱ እና ስለ ሆሪዞንታል አሲምፕቶቱ ነው። መጀመሪያ እንፈልግ እስኪ x into ይሄ ማለት x square minus 1 ነው over x cube into x minus 1 which is equals to x into x minus 1 into x plus 1
ኦቨር ኤክስ ኪዩብ ኢንቱ ኤክስ ማይነስ 1 ማለት ነው። ማለት ዘን ኤክስ ኢኳል ቱ 0 ላይ ምንድን ነው ሆል አለው ሆል። ኦኬ ኤክስ ኢኳል ቱ 1 ላይ ሆል አለው ማለት ነው ሆል እዚህ ጋር ሆል አለው። ስለዚህ ሊሆን የሚችለው ምንድነው ቨርቲካል አስፔክቱ ምንድነው ማለት ነው የለውም ነን ቨርቲካል አስፔክቱ የለውም። ከዛስ ሆሪዞንታል አስፔክቱ 0 ነው የሚሆነው። ለምን ዘ ዲግሪ ኦፍ ዲስ ኢዝ 3 ኤንድ ዲግሪ ኦፍ ዲስ ኢዝ 4 ሶ የኒውሜሬተሩ ዲግሪ ትንሽ ስለሆነ 0 ይሆናል ማለት ነው። ሶ አሁን እዚህ ላይ ዲፔንድ ሆነን እንፈልግ ኤ ላይ ምን ይለናል? ዘ ቨርቲካል አስፔክቱ ኦፍ ግራፍ አር 0 ኤንድ 1 ነው አይሆንም። ቨርቲካል አስፔክቱ ምን የለውም 0 እና 1 ላይ ሆል ስላለው ቨርቲካል አስፔክቱ መሆን አይችሉም ማለት ነው። ኦኬ ሌላኛው ደግሞ ምንድነው የሚለው ዘ ሆሪዞንታል አስፔክቱ ኦፍ ዘ ግራፍ ኢዝ y ኢኳል ቱ 1 ነው። ሆሪዞንታል አስፔክቱ 1 ነው አይደለም። ሆሪዞንታል አስፔክቱ 0 ነው የሚሆነው። እሺ ዘ ግራፍ ኢንተርሴክት ዘ ሆሪዞንታል አስፔክቱ አት ፖይንት -1,0 አለ። ሶ ይሄ ግራፍ ሆሪዞንታል አስፔክቱን ኢንተርሴክት የሚያደርገው -1,0 ላይ ነው። ኦር የሚነካው ቦታ ይሄ ነው እያለ ነው። ሶ የሚነካበት ቦታ ምንድነው? ኢኳል ቱ የሚነካበት ቦታ የቱ ላይ 0 ነው። ታዲያ ሆሪዞንታል አስፔክታችን ስለዚህ ኤክስ ኩብ ማይነስ ኤክስ ክሪስ ክሮስ እናድርገው 0 ያለው ኢኳል ቱ 0 ዘን ኤክስ ኢንቱ ኤክስ ስኩዌር ማይነስ 1 equal to 0 then x equal to 0 or x squared minus 1 equal to 0 then x squared equal to 1 x equal to plus or minus 1 ይሆናል ማለት ነው። ኢንተርሴክት የሚያደርገው ቦታ ግን እሱ ስንት ነው ያለን? -1 ነው ያለን። ትክክል ነው ወይስ አይደለም? ቆይ ገና መስላለን። x equal to 0 ላይ ያቋርጣል? በፍጹም አያቋርጥም። ለምን? እዛ ጋር ሆል ስላለ። እሺ x equal to 1 ላይ አያቋርጥም። ለምን? እዛ ላይ ሆል ስላለ። ሶ x equal to -1 is the only point at which the graph intersected its horizontal aspect ብለን ጨርስ እንችላለን። ስለዚህ አንሰራችን ሲ ነው የሚሆነው ማለት ነው። ኦኬ ምን ይላል? ሌላኛው ደግሞ what is the solution set of 1 over 1 plus 1 plus አሁንም ያው የ2009 ነው 1 over 1 plus x minus 1 over 1 minus 1 over x equal to x plus 1 over x over x minus 1 over x ያለ። ኦኬ ይሄ እነዚህ ጥያቄዎች በጣም ቀላል ጥያቄዎች ናቸው፣ ግን በቃ ተማሪ ለማሳሳት የሚወጡ ጥያቄዎች ናቸው። ያው ኤክስትራኔስ ሶሉሽን ሊኖር ይችላል ኦር ሶሉሽን ላይኖረው ይችላል ምናምን እንደዚህ ነገሮች ይፈጠራሉ። ኦኬ ኤክስ ካንት ቢ 0 መያዝ አለብን። ከዚሁ ያው 0 መሆን ይችላል። ይሄ 0 ከሆነ ሌላ ነገር ስለሚሰጠን ማለት ነው። ሌላ ነገር ስለሚሰጠን እሺ እንስራው ምን ይላል? እንደዛው ደግሞ ምንድነው እዚህ ጋር ያሉ እንትኖች 0 መሆን አይችሉም። x - 1 over x ካንት ቢ 0 እሺ ካንት ቢ 1 over x ይሄ ደግሞ የሚመጣው 1 over 1 x square is different from 1 then x square is different from plus or minus 1 ስለዚህ x ፕላስ ኦር ማይነስ 1 መሆን አይችልም። ግን ደግሞ ያለው እንደውም እነሱ ናቸው እንዳለ ያሉት እዚህ ጋር። ስለዚህ ያው አንሰር እንዳሌለው እንትን ማለት እንችላለን። አንሰር የለውም ማለት ነው። ያው 1 ካስገባን ለምሳሌ 1 ብናስገባ 1 plus 1 ይሆናል እዚህ ጋር ኦቨር 1 plus minus 1 ይሆናል which is 0 2 over 0 is undefined ስለሚሆን ሶ ማይነስ 1 ከገባ ደግሞ አይሆንም። እስቲ ማይነስ 1 ደግሞ የቱ ጋር እናስገባው? እዚህ ጋር እናስገባው 1 over 1 plus 1 over minus 1 minus 1 so 1 equal to 1 over 0 ነው የሚሆነው which is undefined። ስለዚህ አንሰራችን የሚሆነው አንሰር የለውም which is a ላይ ኢምፒቲ ሴት ነው የሚሆነው ማለት ነው። ኢምፒቲ ሴት ይሆናል ማለት ነው አንሰራችን። ሶ አንሰራችን a ነው የሚሆነው ማለት ነው። አሁን ደግሞ የምናየው በ2010 የመጣውን ጥያቄ ነው ማለት ነው። ምን ይላል? what is the partial fraction decomposition of f at x equal to x square plus x plus 1 over x plus 2 into x square plus 1 ይላል። ሶ ይሄንን ዲኮምፖዝ አድርጎ ነው ኤቭሪ ነው ዲኮምፖዝ የሚሆነው a over x plus 2 plus bx plus l። ታዲያ ይሄ ያው ዲኮምፖዝ ማይሆን የማይችል ኦር ወደ ሊነር ፋክተሩ መቀየር የማይችል ኳድራቲክ ስለሆነ እንደዚህ ነው የሚቀመጠው። x + 1 ነው ይሄ ሩል ስለሆነ
መያዝ ነው ማለት ነው ሩሉን። ዘን እንደምራቸው እስኪ x + 2 into x square plus 1 ዘን ለዚህ ስናካፍለው a into x square plus 1 ይሆናል ፕላስ a ለዚህ ስናካፍለው ደግሞ bx plus c into x plus 2 ይሆናል ማለት ነው። ጀስት ይሄንን ደግሞ ወደዛ እናባዛ እስኪ ax square plus a plus bx square plus 2b plus cx plus 2 c ይሆናል ማለት ነው ኦቨር x plus 2 into x square plus 1 equal to ይሄ ያልታል። ስለዚህ x square plus x plus 1 over x plus 2 into x square plus 1 ሶ ይሄ በዚህ ይጠፋል ፕላስ 1 ነው እዚህ ጋር ጋይስ ይሄ በዚህ ይጠፋል። ዘን ይሄና ይሄ ቀጥታ እኩል ይሆናሉ። የሚመሳሰሉት አንድ ላይ እናምጣ ax square plus bx square plus cx plus እዚህ ጋር 2bx ነው 2bx plus 2c plus a equal to x square plus x plus 1 ነው። ግን ደግሞ የሆነ የፖሊኖሚያል ሩል አለ። ምን ይላል? if two polynomial p at x and q at x are equal then the coefficient with the same degree are equal ይላል። ስለዚህ a plus b into x square ነው ማለት ነው። ለምሳሌ plus c plus 2b into x ማድረግ እንችላለን። ይሄንን x እንደ ፋክተር ይወስደን ማለት ወደዛ ያወጣንት ማለት ነው። 2c plus a equal to x square plus x plus 1 ይሆናል። ሶ ይሄና ይሄ ምን ይሆናሉ? እኩል ይሆናሉ። ከዛ ይሄና ይሄ እኩል ይሆናሉ። ከዛ ይሄና ይሄም እኩል ይሆናሉ ማለት ነው። ስለዚህ a plus b x square equal to x square which is x square by x square ይጠፋና አንድ ይቀራል። ስለዚህ c plus 2b ስንት ይሆናል? 1 ይሆናል። ከዛ 2c plus a ስንት ይሆናል? 1 ይሆናል። ስለዚህ ይሄንን ሶልቭ ማድረግ ነው። a b እና c ካገኘን እዚህ ውስጥ አግኝተን አስገብተን ጀስት ዲኮምፖዚሽኑ ይሄ እንደዚህ ነው የሚሆነው የሚለውን ነገር ነው የምንፈልገው ማለት ነው። ሶ እንፈልግ እስኪ ኦኬ c እንፈልግ ከዚህ ላይ c equal to 1 minus a ታዲያ የሚሆነው over 2 ሶ እዚህ ይሄንን ካገኘ በኋላ ደግሞ እዚህ ውስጥ እናስገባው እስኪ c ማለት 1 minus a over 2 ማለት ነው እዚህ ውስጥ ማለት ነው ፕላስ 2b over 1 equal to 1 ይሆናል ማለት ነው። over 2 አድርገ ይሄንን እንደማለት ለዚህ ስናካፍለው 1 minus a plus 4b ይሆናል equal to 1 then 1 minus a plus 4b equal to 2 ይሆናል ማለት ነው። ይሄ ወደ ስናሳልፈው 4b minus a equal to 1 ይሆናል ማለት ነው። 4b minus a equal to 1 ይሆናል። then አንድ ኢኩዌሽን አገኘው። ሁለተኛ ኢኩዌሽን መጀመሪያ የተሰጠኝ ነበር a plus b equal to 1 የሚል። ስለዚህ እነዚህ እስቲ ሲምልታኒየስሊ እንደምራቸው ይሄ በዚህ ይጠፋል። a 5b ይሆናል equal to 2 then b equal to 2 over 5 ይሆናል ማለት ነው። ከዛ ከb ላይ a ማግኘት እችላለሁ። a plus b equal to 1 ስላለኝ b a equal to 1 minus b ማድረግ እችላለሁ ማለት ነው። which is equal to 1 minus 2 over 5 which is 3 over 5 ማለት ነው ያችን። ከዛ a እና b ካገኘው ደግሞ c ንም ማግኘት እችላለሁ። c equal to 1 minus a which is 3 over 5 over 2 ማድረግ ማለት ነው which is 2 over 5 times 2 ብናደርገው 1 over 5 ይሆናል ማለት ነው ሲያችን። so a equal to 3 over 5 b equal to 2 over 5 and c equal to 1 over 5 አመጣ ማለት ነው። ዘን እዛ ውስጥ ማስገባት ነው a which is 3 over 5 over x plus 2 plus b 2 over 5 x plus 1 over 5 over x square plus 1 ይሆናል which is equals to 3 over 5 into x plus 1 ማለት ነው plus 2x plus 1 over 5 into x square plus 1 ይሆናል ማለት ነው። እንደዚህ ምን ነገር አለ? አዎ አለ። እሱ ምን ላይ ነው ያለው? a ላይ ነው ያለው። ስለዚህ አንሰራችን a ይሆናል ማለት ነው። እሺ በ2010 የመጣው ሌላኛው ጥያቄ ምንድነው የሚለው which one following is true about the graph of f at x equal to 2x cube plus 2x square plus 3x over x into x plus 1 over x square plus x ይለናል ማለት ነው። ትሮየኑ የትኛው ነው ብሎ እየጠየቀን ነው። እሺ እነሱ ምንድነው አሁን እዚህ ጋር እስቲ አንዳንድ ነገሮችን እንትን እንበል x equal to 0 and x equal to -1 are vertical አሰርቶ ልል ነበር ግን ደግሞ አይሆንም። ለምን x equal to 0 አይሆንም? ለምን እዚህ ጋር ሆል ስለሚኖረው x equal to 0 ላይ ሆል ነው እንጂ እዚህ ጋር ሆል ይኖረዋል እንጂ vertical አሰርቶት አይሆንም። vertical አሰርቶት መሆን የሚችለው x equal to -1 ብቻ ነው።
ማይነስ 1 ብቻ ነው ማለት ነው። ኤክስ ኢኳል ቱ ማይነስ 1 ብቻ ቨርቲካል አስፔክት ይሆናል። ዘን ኤሪያ ያለው ምን ይላል? the graph has y intercept at 0.3 y intercept ለመፈለግ ኤክስን 0 ማድረግ ያለብን። ይሄን 0 ካደረኩ ምን ይሆናል? ከታች ያለው 0 ይሆናል which is undefined። ስለዚህ ኤሪያ ያለው 3 አይነት ማለት ነው። y intercept የለውም ማለት ነው ይሄ ፋንክሽን። ኦኬ ቢ ላይ ደግሞ ምን ይላል? the graph has at least one x intercept አለ። one x intercept ሊኖር ይችላል at least እያለኝ ነው። ሶ x intercepቱን እስቲ እንፈልግ። x intercept ስንፈልግ ምንድነው የምናደርገው? y equal to 0 ማድረግ ነው ያለብን አይደለ? እስቲ ይሄንን 2x cube over plus 2x square plus 3x over x plus x plus 1 equal to 0 እናድርገው። ዘን ይሄንን ፋክተራይዝ ካደረግነው 2x into 2x square plus 2x plus 3 ነው የሚለው ታዲያ over x into x plus 1 equal to 0 ዘን ይሄ በዚህ ይጠፋል። ዘን ይሄንን ክሪስ ክሮስ እናድርግ 2x square plus 2x plus 3 equal to 0 ይመጣልናል ማለት ነው። ይሄ ነገር 0 ይመጣል ወይ ቼክ እናድርግ። b square minus 4ac must be greater than or equal to 0 መሆን አለበት። አጣ እንትን ለማምጣት b ስንት ነው? 2 square 4 minus 4 into a 2 c 3 a greater than or equal to 0 ነው አይደለም። ስለዚህ በፍጹም ምን ሊኖረው ይችላል ማለት ነው? x intercept የለውም ማለት ነው። የለውም። እሺ ሲ ላይ ያለው ምንድን ነው የሚለው? the vertical asymptote of the graph are at x equal to 0 and x equal to -1 አለ but it has no horizontal asymptote እያለ ነው። ይሄም አይሆንም። ለምን? vertical asymptote 0 ላይ በፍጹም መሆን አይችልም ብለናል። 0 ላይ ሆል ነው ያለው ሁለቱም ቦታ ስላለች አስ ፋክተር ስላለች ማለት ነው። አይሆንም እሱ። ዲ ላይ ያለው the vertical asymptote of the graph is x equal to -1 አዎ ብለናል። x equal to -1 is vertical asymptote ብለናል። ከዛ and it is oblique asymptote is y equal to 2x እያለ ነው። y equal to 2x ነው oblique asymptote። so vertical asymptote -1 መሆኑን እናውቃለን። ኦርዘን ኦብሊክ አሰብቱን መፈለግ ብቻ ነው ማለት ነው። ይሄንን ቀጥታ ለምን ማካፈል ለx ስኩዌር ፕላስ x ካካፈለን ታዲያ ኦብሊክ አሰብቱን የምናገኘው ይሄ ለዚህ እናካፈል 2x ይሆናል። ዘን 2x ኪዩብ ፕላስ 2x ስኩዌር ይሆናል። ስንቀንሱት ደግሞ ይሄ በዚህ ይጠፋል 3x ብቻ ይቀራል። ስለዚህ 2x is ኦብሊክ አሰብቱት ይሆናል ማለት ነው። ስለዚህ አንሰራችን ዲ ይሆናል ማለት ነው። አንሰራችን ዲ ይሆናል። እሺ ሌላኛው ደግሞ በ2011 የመጣ ጥያቄ ላይ ደርሰናል። 2011 ላይ የመጣ ጥያቄ ምንድነው የሚለን? ሲምፕል what is the simplified form of a the power of -1 times b the power of -1 over a the power of -3 minus b the power of -3 የዚህ simplified form ምንድነው የሚሆነው ያለ ነው። ይሄ ማለት 1 over a times 1 over a ማለት ነው። ይሄ 1 over a the power of 3 minus 1 over b the power of 3 እዚህ ጋር b ማለት ነው ይቅርታ b ዘን እስቲ ሁለቱንም እንደምር ይሄንን እንቀነስ እስኪ a cube b cube ያልታለ የሚሆነው እንትናችን ይሄን ለዚህ ስናካፍል b cube minus a cube ይመጣል ማለት ነው። ሶ ከስር ያለው እንዳለ ይሄ ነው ማለት ነው። የመጀመሪያ ከላይ ያለው ደግሞ 1 over a b ነው አይደል? 1 over a b over b cube minus a cube over a cube b cube then 1 over a b equal to a cube b cube over b cube minus a cube አይደለም ነው። አንዷ a በአንዷ a አንዷ a b አንዷ በአንዷ b ስለዚህ a ስኩዌር b ስኩዌር ይቀራል ማለት ነው። ሶ a ስኩዌር b ስኩዌር over b cube እዚህ ጋር cube ነው ጋይስ ይቅርታ b cube minus a cube ይሆናል ማለት ነው። ስለዚህ አንሰራችን የሚሆነው ምንድነው ማለት ነው? እንደዚህ ነው የሚሆነው which is የቱ ላይ ነው ያለው? ቢ ላይ ያለው አንሰር ይሆናል ማለት ነው። ሶ